የአባት ሂሳብ። እሺ አምጡት። እኔ ነኝ የምከፍለው። ኧረ ምን ሆናችሁ ነው? የማይሆነው አይሆንም። በእውነት እኛ ነን የምንከፍለው። እውነት ጭራሽ እኔ ጠርቻችሁ እናንተ ልከፍሉ? ምን ሆናችሁ? ሰው እኔ እያለሁ እኔ ጋር ሆናማ ሴት ልጅ አከፍልም። ቆይ አንዴ ሚስቴ ደወለች። ሄሎ አባ፣ የልጆች ወተት አልቋል፣ ግዛና ና። እሺ በቅርቡ አንዴ ገዛሁልሽ። ለራስ ነው እንዴ የምጠጪው? እባክሽ ነው የለኝም። ወተት ትለኛለች እንዴ? ምን አይነት ቀለኛ ነች? በእናትህ ወንድሜ፣ ምናልባት ላያገባኝ ይችላል፣ ግን አሁን እያደረክ ያለው ነገር ትክክል አይደለም። እሺ አንተ ደግሞ ምን ቤት ነህ? የማን ተቆርቋሪ ነህ? ለምንድን ነው በማያገባ የምትገባው? ሲያስጠላ። ምናልባት በሴት አልጋብዝም ወይንም እዚህ ጋር እንዳለህ ለማሳየት ሊሆን ይችላል፣ ግን ማንኛውም ነገር ከቤተሰብ ሊበልጥ አይችልም። እዚህ ጋር ያለህን የምትከፍለው ወይንም እንዳለህ የምታሳየው ቤት ውስጥ ያለብህን ነገር አጉድልህ አይደለም። ለማንኛውም በጣም ይቅርታሽ። ይመቸባት። ትክክለኛ ነገር ነው የተናገረ ያስተናጋጁ። ይመች። እኔም የሱን ሀሳብ ነው የሚደግፈው። የቤታችን ውስጥ ያለው ነገር ሳንዘጋ ወይ ደግሞ ሳናደርግ ውጭ ላይ ሰዎች የምንጋብዛቸው ሰዎች እንግዲህ ትልቅ መልእክት ነው። ጠንቀቅ በሉ ለማለት ነው። ይመቸው። አስተናጋጁም ትክክለኛ ሀሳብ ነው። ላይክ ሼር ማድረግ እንዳትረሱ። ቴንክ ዩ